መቸክር ያለው ነገር አውርተታቅና ሲጀመር ስራ ወሬ ኦርቶዶክስ ነች። እሺ ስሚኝ የታለ ኬት ቤካ ተተራለ ብዙ ጊዜ እና ለምን በሐቅና በእውነት ቁመ ክርስቶስን አትሰብከው? መጀመሪያ ቤተ እምነት ሲል ወቅ እህቴ ናት ወይስ አይደለች? ስሚ እኔ በሐቅና በእውነት ቆሜ ነው ክርስቶስን የምሰብከው። አሁን ወደ ጉዳያችን ልትገባ ከየት ቤተ እምነት ነሽ? ወይ የሟቿ ምንድነው ሞት እህቴ አሊያም ደግሞ ህያው የሆነችዋን እህቴን እንዳውቅ ማለት ነው። ከየት ቤተ እምነት ነሽ? ቆይ አንተ ቆይ የገነት ቁልፍ በእጅህ ነው እንዴ ያለው? ቆይ እንዲህ ሰው ላይ ለመፍረድ ያስቻለህ ነገር እግዚአብሔር ይመስገን። ጌታ ይባረክ። አሁን ከየት ነሽ? ከየት ነሽ? ጌታን የምታውቀው ከሆነና ከኦርቶዶክስ ራስ ወረድበትና ስለ ክርስቶስ ስበክ፣ እውነትን ተናገር፣ ሀቅን ወንጌልን መስክር። ሀሜት አንተ ምን ሰራለህ? ሀሜት ኦርቶዶክስ ራስ አላት። አረ ራስ እንትን ነች። ማን ነበረ? ምንፍቅና ነው ራስ ያለው ባባ። ግን ኦርቶዶክስን ተዋት በእናትህ፣ ፍታትና ወንጌልን ስበክ፣ የራስን የቤተ እምነት ትምህርት አስተምር። አንተ ሲጀምር ካድሬ ነህ። ይሄ አሁን ካድሬ ከሆንክ ይሄ የብልጽግና መንግስት ይወርድ ቤት ልትገባ ነው። መንግስት ይወርዳል ይሄዳል። ገብተዋል አይደለ? ኢትዮጵያ ሁላችንም ነች። ተስፋ ቁረጪ። አም ኦርቶዶክስ ባባ፣ አም ኦርቶዶክስ ፕራውድ ነው የማደርገው ኦርቶዶክስ በመሆኔ። እናንተ ግን እሺ፣ ቤካ ስልክ ይዟል መሰለኝ። እሺ ምን ነበር ሐሳብሽ? እስቲ ልስማሽ። ሐሜት ምናምን ስትይ ሰማሁሽ ልበል እህት አለም? በደምብ ሰምተኛል። ሐሜተኛ ነህ አንተ ራስህ። ኦኬ፣ ስለዚህ አንቺ ወንጌል እንዲሰበክ ነው የምፈልገው? አትሰብክም አንተ። ወንጌል ነው የታውቀውና አንተ ቁጭ ለማ ኦርቶዶክስ ነች እኮ አንተ። ወንጌል ቆይ ወንጌል እንዲሰበክ ነው የምፈልገው? ወንጌልን ባለ ወንጌሎች ቢሰብኩት አይሻልም? መጠይቅሽን ስሚ። አንተ ዶክትሬት የለሽ ዝም ብለህ ወፍ ዘራሽ እኮ ነው። በነገር ላይ መሰረት የሌለው ሉተር ነው። ኦኬ ኦርቶዶክስ ነች። እሺ ትውልዱን እያበላሸች ወንጌል የሰጠችን ኦርቶዶክስ ነች። በኋላ አገራችን በረከት የላት። አንድ ሰከንድ በይ፣ ቆይ አይዞሽ። ወንጌል የሰጠችን ኦርቶዶክስ ነች። ምንፍቅና መረጋጋት የሚባል ነገር የለም። እየሰማሽ ወንጌል የሰጠችን ኦርቶዶክስ ነች እና ክርስቶስ ነው። አንተ ክርስቶስ የት አባት አውቀውና አንተ መሀይም ገልቶ ፈሳፍ። የአንቺ ቤተክርስቲያን ነች ወንጌል የሰጠችን ማለት ነው። አይከብድም። ቤካ እንዳገባ ቆይ ስራ ፈት ነው ሲጀመር፣ ምድረ ስራ ፈት። ወንጌል የሰጠችን የአንቺ ቤተክርስቲያን እንኳን እኮ ቤካ አፍሽን ብትከፍቺ አንድ ነገር ነው። ዲያስፖራ ነሽ፣ ስደተኛ ነሽ። ስደተኛ ሆነሽ ኦርቶዶክስን ስትሰደብ ትንሽ አይከብድሽም? ወንድ ከአዲስ አበባ ላይ መተላላሰብሽ። አይዞሽ ስደቱንም ስታገኙ ነው። ቆይ አሁን ምልሽን ስሚ። ኦርቶዶክስ ነች ወንጌል የሰጠቻችሁ አልሽን አይደል? ኦርቶዶክስ ነች የሰጠቻችሁ አላልኩም። ነገር ግን መጽሐፍ ቅዱስን አስጠብቃ እዚህ ድረስ ያደረሰችል ኦርቶዶክስ ነች። ገብቶሃል? ኦርቶዶክስ ወንጌልን የሰጠን ማን ነው? ኦርቶዶክስ ወንጌልን አገር ላይ ያለው ወንጌልን አታውቀውም። ወንጌል ማንንም አይሰጥም፣ ምክንያቱም አታውቀውም። እሺ እናንተ ከየት ነው ያገኛችሁት? እኛ ከክርስቶስ ከአባታችን ከአምላካችን ከመድኃኒታችን ከፈራጃችን ከጌታችን። ኦኬ፣ ስለዚህ ኦርቶዶክስ የተቀበለችው ወንጌል ከጌታ ነው ማለት ነው። ከክርስቶስ ክርስቶስ የሰጣት ያ ወንጌል አንቺ ጋር አለ? አንተ ጋር የለም፣ እኔ ጋር በእርግጥ አለ። እኔ ባላውቀው ባልፈጽሞ አንተ ጋር ግን አለ። ስለዚህ ማታውቂው ወንጌል ታዲያ ለምንድን ነው የምትሰብኪው? ስታውቂው ነው። እኔ ወንጌለኛ አይደለሁማ። በእኛ ሕግ ሴት ልጅ ወንጌልን አትሰብክም፣ ትማራለች እንጂ። እናንተ ግን ወንዶቹ ናችሁ ተናስ ወንጌለኛ አይደለሁ። አንቺ ሐሜት ነው የምታውቂው ማለት ነው። ወንጌሉ ስለሌለሽ ሐሜተኛ እኮ አንተ ነህ። ስለዚህ አሁን ይኸውልሽ ኦርቶዶክስን ስታማ ነው የምትውለው። ብልጽግና ካድሬ ነህ፣ በዛ ላይ ታውቃለህ። የብልጽግና ተላላኪ ነህ። መሰረት የለህም፣ ባዶ ነህ። እንደው እባክሽን ካድሬ አስደርጊኝ ፈልገዋለሁ። ባዶ ነህ። በነገር ላይ መሰረት የለሽ፣ ወፍ ዘራሽ፣ ምድረ መጤ። ውጡልን ከሀገራችን፣ ሂዱልን። ጀግና ከሆንክ አንተ መታ አዲስ አበባ ላይ ወንጌልን ስበከን፣ መታ አዲስ አበባ ላይ ኦርቶዶክስን ተሳደብ። ግን ልብ የለም፣ ሴት ነህ።
ለምዬ ሁሉም እኮ የሰበከ ነው። አዲስ አበባ ላይ ክፍለ ሀገር ኤቭሪዌር እናንተና እናንተ ዝተሆናችሁ ያው ርቀታችሁን ጠብቃችሁ ነው። ማንም እንደማይነካችሁ እርግጠኛ ሆናችሁ ነው። ቢኮዝ ድፍረት የለሽ ወንድነት ይጠይቃል። አዲስ አበባ ላይ መጥቶ እንደዚህ ለመሳደብ አእምሮ የበሰበሰ ነው። በነገር ላይ ምድረ ብልጽግና ሲወርድ የታባሽ እንደምትሄጂ እና ይሻላል እንግዲህ እግዚአብሔር እድሜ ይስጥ። በነገር ላይ አንተ ዳቢሎስ ነው የሚሾፍርህ። ወንጌልን አታውቀውም። እኔ ደግሞ ዘፈን የምትሰሙት ነገር እኮ ነው። ዘፈን አንሰማም ብላችሁ የዘፈን አድማቂ ሆንሽ ነው። አንቺ የትኛው ፖለቲካ ፓርቲ ነሽ? አይመለከትም ስለኔ። እና አንቺ ማንሽ እኮ ከሀገር የምታስወጪን? ምንፍቅና ታሪኩ እንኳን 200 ዓመት ምናምን አይበልጠውም። ሀገራችን እኛ የክርስቲያንና የእስላም ነች። የመናፍቅ አይደለም። ውጡልን በቃ ሀገራችን አንፈልጋችሁ። እናንተ ከመጣችሁ በኋላ ድርቅ፣ ጦርነት፣ በረከት የለሽ። ቆይ አሁን የምታዩን ይሄን ያክል የደመቀ ከለማኝነት ወደ ሰጪነት እኔ አዲስ አበባ ነው የምኖረው። በነገር ላይ የምኖርበት ሁኔታ አውቀዋለሁ። ተረጋጊ። አይሽ አንቺ ጋር ያለው መሰለሽ፣ ለምሳሌ ጭንቅላትሽ ሲከፈት የሞላው ስድብ ነው። ስድብ ደግሞ የምን ውጤት ኖር ተሳዳቢ አይደለም። እኔ ከእናንተ ነው የተማርኩት። ይሄንን የፕሮቴስታንት ወንጌላውያን ያስተማሩኝ ነው። ቆይ ተረጋጊ። ስድብ አባቶችሽ እንዴት እንዳስተማሩሽ ተባረክ። አንተ ጋር ግን መረጋጋት የለም። ማን ነበርክ? ቤኪ ቆይ ተራ ሰው ነው በነገር ላይ አንተ። ቆይ ክርስቶስ አያውቅም። አረ እኔ አንቺን ሁሉ ክርስቶስ አንድ ነገር ስታወሩ የክርስቶስን የመንግስተ ሰማያት ቁልፍ እሺ፣ አንዴ አሶሪ ስትባይ አሶሪ ተረጋጊ። በቃ አሁን እናውራ እስኪ እንደ ማቹር ለእናንተ ብትሰጥ እንደማታስገባ አንዴ ቆይ እንዲህ ላይክ እንደበሰለ ሰው ነው። አዎ በቃ ውጪ። እንደው ትንሽ ላውራበትና አንቺ ካልሽው ነገር አንፃር ትንሽ ላውራበት። ለምሳሌ የአንቺ ነሞሃ ተዋህዶና ሞሃ ዘመነ ነገደ ይሁዳ በተለይ ከአንቺ አካባቢ የነበሩት በትረ መንግስቱን በያዙ ጊዜ ኢትዮጵያን አገሟት፣ አሸተቷት። በጣም አገሟት፣ አሸተቷት። ኢትዮጵያን ለማኝ ያደረጓት። እድሜ ልኳን እየለመነች እንድትኖር አደረገች ማለት ነው። አደረጓት። በነገራችን ላይ አሁን የምትዩ መንግስት ከመጣህ በኋላ ግን አይተሽ ከሆነ ሀገር ተለወጠ። የምታዩን መጀመሪያ አፍንጫ ወይ እምወድህ ባፈሰሱ በሆነ መንገድ ላይ ያፈሱ ሲፈልጉ አትፍሰስ። እሺ፣ በጣም እምወድህ ማከብርህ ወንድሜ። እሺ ዝለለው። አንዳንዴ እንደዚህ ነው። ሰዎች ካለህበት ስፍራ ወደ ታች ዝቅ ሊያደርጉህ ይፈልጋሉ። ገባህ? እውነት አንተ ጋር አለ። በቃ ተው እሱ። አንዳንድ ጊዜ ዝም ብለን የምናልፈውም አለ። ግን ደግሞ ዝም ብለን ስናልፍ ምንም የማናቅ መናገርን ማንችል ሊመስላችሁ ይችላል። ብዙ መናገር እንችላለን። ብዙ እውነት እናውቃለን። ብዙ ማውራት ይቻላል። ግን እንደዛ አይደለንም። ሉጋም አለን። እኛ አባት አለን፣ የሚዳኘን መሪ አለን። እንደፈለግን እንደመጣብን አናወራም። ለምን? በቃ በሉጋም ነው የምንሄደው። አለን መሪ። እንደፈለግን ልንናገር ስንል አንችልም። አባት አለን፣ በስርዓት ያደግን። ገብቷቸዋል። የሚገስጽ የሚመክር ውስጣችንን ተናግረን እንኳን ካለፈ ሰላም አይሰጠንም፣ ይጸጽተናል እንጂ ብዙ እንናገራለን። ልክና አሁን አንቺ ተናግረሽ እንደወጣሽው በጣም ብዙ ነገር ማለት ይቻላል። በሰፈርሽው መስፈሪያ ቤካሁን ሊሰፍርልሽ ይችላል። ግን ነው ከዛ አልቀጣንም። እንደዛ አላሳደገንም አባታችን። እንደዛ አላደግንም። በጣም ተቃኝተን ነው ያደግነው። ሉጋም አለን። ስለዚህ ባፈሰሱ ወደ ሆነበት ይወስዱህና በዛ መንገድ እንድትፈስ ያደርጉሃል። በሰፈሩልህ መስፈሪያ አትስፈርላቸው። ለምን ትወርዳለህ? እታች ቆሞ ሰው ጭቃ ውስጥ የቆመ ሰው ለአውጣኝ ይልህና አንተን የሚያጨቀይሃል። ለመሸከም ስትፈልግ ይሁን ብለህ ጨቄተህ ታወጣዋለህ። ኢትስ ኦኬ ብለህ። ግን ደግሞ ለማይወጣ ሰው ቁጭ ብሎ እዛ ውስጥ ለመጨቄት ለፈለገ ሰው ነው ራስን ማጨቄት የለብህም። እንደዛ ነው ነገሮችን የተመለከትኩት። ስለዚህ ነው አንዳንድ ሰው ወርደው ስለሚያወርዱ ሰዎችን አትውረድ።
በቃ ውስጥህን ጠብቀህ ቃል ውስጥህን ያለው እንዴ የዘመረው አንደበት በዚህ መቆሸሽ ኔቨር እንዴ የጠጣኸው አለ ቤካዬ ስትናገር የሚያምርብህ ስታወራ የሚያምርብህ ስትዘምር የሚያምርብህ በእንባ የምንሰማህ ዝማሬዎችን አለ ስለዚህ ነው ካንተ አንደበት እንዲወጣ አልፈልግም እኔ አልፈቅድም ምሕረት አድርግልኝ ካንተ ግን አውቄ አይደለም ግን እኔም ወደውን ሰው በጣም ሳሳለታለሁ በቃ ይሄ ለማለት ነው ምሕረት አድርግልኝ ካጠፋው ምሽት ቤካዬ ወድሃለሁ ወንድሜ ደስ ይላል በጣም እግዚአብሔር አምላክ አብስ ይባርክሽ ያ that's good out of topic ለማድረግ ነበረ የተመጣው ግን እኛም ለትንሽ ፈሰን ነበረ እግዚአብሔር ይባርክሽ which ትክክለኛው መንገድ እንድንይዝ ወዲያው ስላደረግሽን ማለት ነው ጸጋ ያብዛልሽ በጣም ነው የምናመሰግነው thanks so much you are so blessed ተቀብለናል ተባረኪ እሺ ወደ ጉዳዮቻችን ደግሞ ስንገባ አንዳንድ ጉዳዮች ወንድሞችን በተመለከተ ነው ማለት በዚህ በቲክታክ ፕላትፎርም ላይ ስፔሻሊ በቅርብ በጣም በቅርብ የመጡ በቅርብ ርቀትም ደግሞ የመጡ ወንድሞች ከመጡ ኋላ ምን አተረፈን አንዳንዶች ደግሞ ወንድም ነው ይላሉ ግን የሐዋርያ ጳውሎስ እንዳለውም ሐሰተኛ ወንድሞች ናቸው ብዬ ምን ያምናለሁ ስለዚህ ጉዳይ እንግዲህ ለማወቅ ቀላል ነው በጣም ቀላል ነው እኛ ኦርቶዶክሳውያንን አልዳኑም ብለን ስንል ስለምንጠላቸው አይደለም ኦርቶዶክሳውያን ሲል በጨለማ ውስጥ አሉ ብለን ስንል ስለምንጠላቸው አይደለም ከነሱ ጋር ምንም የሚያገናኘን ነገር አይደለም የለም ፕላስ ደግሞ እኛ ከኦርቶዶክስ ቤተ እምነት ወተን ወደዚህ ወደ ጌታ ቤተክርስቲያን የመጣ ነው እዛ ቤት ያለው ነገር ማለት መሰረታዊ ክርስትና አስተምሮ ትክክል አይደለም ብለን ስላምንን ነው የወጣ ነው እንግዲህ ነገር ድነት ዶግማ ካልሆነ ምን ዶግማ ሊሆን እንደሚችል አውቅ ደግሞ ክርስቲያኖሎጂ ላይ ደግሞ ያ ልጅ ትንሽ ሊያብራራ የሞከረው ነገር አለ ምን ማለት ነው ኦርቶዶክሳውያን ለምሳሌ በተዋህዶ ሲሉ ምናምን ብለው እኛ ኦርቶዶክሳውያን በተዋህዶ አንድ ባህሪ አንድ አካል ብሎ ሲሉ ሚሊዮን ጉዳይ እኛ ጋር መጥተህ የእነሱን ትምህርት አትነግረንም ነው ዋና ነገሩ ተጨፍልቆ ተዋህዶ አንዱን ጨፍልቆ ማለታቸው አይደለም ብለ ለኦርቶዶክስ ጥብቅና ቆመህ ከሆነ የኦርቶዶክስን ትምህርት እኛ ቤት ሆነ ልታስተምር ከፈለክ አንተ እኛ ጋር ምን ትሰራለህ በቃ ማጨራ ባርኛ እና ቤት እየከፈቱ ሁሉ ጊዜ ቶፒክ እየለቀሙ የሚሽከረከሩ የሚዞሩ የቶፒክ ድርቀት የመታቸው ሰዎች አሉ ባይ ዘ ዌይ በጣም ናገባ እኔና አንተ ገባና ከዛ ከኔ ጋር እናወራ ምን ችግር አለው አንተ አብራራ ያልከው ሰውዬ ምንድነው በፌክ አካውንት መተ ናና ገባና አንተ ከኔ ጋር አውራ አንተ ጴንጤ ሆነ ወይ ወንጌል አማኝ ነኝ ብለ የኦርቶዶክስን ትምህርት ተቀበላለሁ ብለ የምትለውን ጉዳይ ናና አንተ አውራ አንተ ገኔ ጋር ገብታ አውራ ስለ ክርስቶስ ባህሪ ሁለት ባህሪ አንድ አካል ወይስ አንድ አካል አንድ ባህሪ ሚሊዮን ጉዳይ ከፈለክ ገብታ አውራ ከኔ ጋር የትኛው ወንጌል አማኝ ነው ስለ ክርስቶስ ባህሪ ወይ ደግሞ about like ነገረ ክርስቶስን በባህሪ ጉዳይ አንድ ባህሪ አንድ አካል ብሎ ቢቀበል የትኛው ወንጌል አማኝ ነው ማናችንም አንቀበልም ኦርቶዶክሳውያን ሁለት ባህሪ አንድ አካል ብሎ አይቀበሉም የተወጋገዘ ትምህርት ነው አስተምሮ ነው ስለዚህ ያን ትምህርት ትክክል ነው ብሎ ሰዎች አንጥተው የነሱን እኛ ላይ ነው እኛ ላይ ማስቀመጥ አይችሉም እኛ ቤት ሆኖ የነሱን ትምህርት ማስተማር አይችሉም ይሄ በጣም ሊታወቅ ይገባል ከኦርቶዶክስ ያስወጣን ስርዓቷ ነው ቀኖና ነው እንጂ ዶግማ አይደለም ብላችሁ ያላችሁም ደግሞ እኔ አሩ ነው እኔ በጣም ወደው ወንድም አለ እኔ ዳስዋይዝ እየገባው I don't want to like ስሙ ሜንሽን ምናምን ማድረግ አልፈልግም ግን በዚህ ልክ ከዜድ ጋር መከራከሩ አስፈላጊ ነው ብዬ ምን ያላምነ እና ዜድን ለማሳጣት የተገደበት መንገድ ትክክል ነው ብዬ አላምንም ባይ ዘ ወይ ከዜድ ጋር ማተግባቡበት የሆነ ነገር አለ አዎ በቃ አትግባቡ ለዘመናት ሳንግባባም ቀርተናል እናውቃለን እና እሱን አታክ ለማድረግ የተገደበት ርቀት አንዳንድ ደግሞ አለ እዚህ I'm sorry to me like ጌታው በጣም የወንጌል እንቅፋቶች ፕሊዝ
የምታደርጉት አብዛኛውን ጊዜ ቼክ አደርጋቸዋለሁ። እሱን ምንድነው ለምሳሌ ወይም ኤርሚያ ጋር ወይም ደግሞ እኔ ቤት ወይም መርሲ ጋር ኦኬ፣ ወይም ዳኒ ጋር በተለይ ሶስታችንም ቤት ነው። በተለይ እንዲህ ሆት ሾዎች ምናምን ሲነሱ ወዲያው ግራፕ ይደረገው። ኤፋዬ ጋር የሆነ ነገር እንደ ጮኸ ሲያውቁ ወዲያውኑ ቤት ከፍቶ ይቀመጣሉ። ያን ነገር ይዘው እንትን እንደዚህ ምናምን ብሎ ለምሳሌ ስለ ፍቃድ ተነስቶ በስላሴ ጉዳይ ተወራ በዛ ገር ያለም። ከዚያስ ርዕስ ማለት ተቀብሎ አይመጡም። ቶፒክ ተቀብለው ያንን ነገር ኦኬ ዛሬ በዚህ ርዕስ ብንወያይ እንደው ነፍሳትን አድሬስ ማድረግ ብንችል ብሎ አይመጡም። ይገቡና ፍቃድ በስላሴ ብሎ ይገባሉ። በቃ ቶፒክ በርኒንግ ኢሹ ስለሆነ ማለት ነው ጉዳዩ በጣም እንትን ስለሆነ ያን ነገር ይገባሉ። ለምሳሌ ደግሞ ቅድም እንዳልኳቸው ክሪስቶሎጂ ላይ አይ የብሬክዳውን ሲደረግ ምናምነው እኮ አንድ አይነት እምነት ነው። አንድ አካል አንድ ባህሪ ብለስንል አንድ አካል ሁለት ባህሪ ብለስንል መጠበቂያዎችን አስቀምጠን ነው ተብሎ የቃላት እንጂ ምንም አንድ አይነት እምነት እንደሚያምኑ ወንድሞች ሲናገሩ ደግሞ ይገባና ምን ይደረጋል? ክሪስቶሎጂ ላይ ሁለት ባህሪ ሁለት አካል አንድ ባህሪ በቃ የቃላት ልዩነት ነው ምናምን ብሎ ቶፒክ ይዞ ይገባል። ነው ወይም ደግሞ ለምሳሌ ወንድምነት አብዛኛውን ጊዜ እዚህ ጉዳይ ለምሳሌ ወንድምነት ኤፋዬ ማለት ነው። ለምሳሌ ኤፋዬ የክርስቶስ ኢየሱስ ለተወሰኑት አይደለም የሞተው የእሱ የቤዞት ስራ ለዓለም ሁሉ ነው ብሎ ያምናል። እኔም እንደዛ ነው ማለት ሁላችንም። ግን አስቀድሞ ለተመረጡት ምናምን ብሎ ደግሞ ያምናል። ውስን ቤዞት የሚያምኑ አሉ እኛ ውስጥ። ለምሳሌ የውስን ቤዞት አማኞችን የነሱን ትምህርት እኔ አልቀበልም፣ እሱ ትምህርት የሰይጣን ትምህርት ነው ብሎ ያምናል። ያቺ ነገር ሆትሹ እንደሆነች ሲገባቸው ልክ ቲክቶኩን አካባቢ ምናምን ነገር ወይ ደግሞ ገሱስ የነበሩትን ሰዎች ካጨቃጨቀ ክርስቶስ ለዓለም ሁሉ ነው ወይስ ለተወሰኑት ብሎ ርዕስ ይዘው ይገባሉ። ለቃቃሚዎች ናቸው። በነገራችን ላይ በጣም ለቃቃሚዎች ናቸው። እነዛን ቤቶች እኔ ሜንሽን አደረግም። ታውቃላችሁ እነማን እንደሆነ ታውቃላችሁ። እና እንትን ምንድነው ይሄ ተቀምጠው ጸልዮ መጽሐፍ ቅዱስ አንብበው ከዚያ ደግሞ ወደ ልባቸው ሲያመጣ ያንን ሐሳብ አደራጅተው ከዛ ቶፒክ ሰጥተውት አይደለም የሚወያዩት። ከዚያ ደግሞ በቁርባን ጉዳይ ለምሳሌ በቁርባን ጉዳይ ላይ በደንብ ታዘባችሁ ከሆነ ኦኬ አማናዊ ነው ወይስ አይደለም? ቫሊድ ነው ወይስ ኢንቫሊድ ነው በሚለው ጉዳይ ላይ ሲጨቃጨቁ ከታየ ዩካሪስት ቫሊድ ነው ምናምን ብሎ ይገባል ማለት ይህ ምንም አይጠቅም ማለት ነው። ልክ ሆትሹ የሚሆኑ ነገር ልክ ሰፈሩ ምናምን ነገር ቀውጢ እንዳደረገው ምናምን ሲገባቸው ያ ነገር ምናምን ነገር ከተነሳ እሱን ይዞ ይገባሉ። ኖ አስካለች የሚጣደችው ሽሮ አንተ ጋር የሚጣደው ሽሮ መሆን የለበትም ብራዘርዬ። እንዲህ አገልግሎት ልዩ ልዩ ነው መጽሐፍ የሚለው ልዩ ልዩን አገልግሎት ከሆነ ቦታ እየሰበሰብ ከሆነ ነገር እንደ ቶፒክ ይዛ አትምጣ። ኤርሚያው የሆነ ነገር ተናግሮ ከሆነ ልክ ያችን ነገር ሲጨው ካያችሁ ብድግ አድርጋችሁ ርዕስ ይዛችሁ ትገባላችሁ። ምን አይነት እንቅፋቶች ናቸው? በጌታ በኢየሱስ በጣም እንቅፋቶች አሉ። በጣም እንቅፋቶች፣ አይዲያ አልባ ቶፒክ አልባዎች፣ የቶፒክ ድርቀት የመታቸው በሉትራውያን ጉዳይ ለምሳሌ ነገር ይነሳ በቃ ሳምበር ያነሳ አይደለም ነገሩ አይዘጋም። እዛም ቤት ይገባል። እነኚህ ሰዎች በተለይ አሉ በተለይ እዚህ ጋር አሉ እዚህ ውጭ ሀገር ምናምን ነገር ስትረስ አናታቸው ላይ ወጥቶ ምናምን ነገር እንደው ስትረሳቸው ምናምን እኛ የእናንተ ስትረስ ማራገፊያ አይደል እንደዚህ እየመጣችሁ የምታራግፉብን። ፕሊዝ በተቻለ መጠን ወንድሞቼ በተለይ በጣም አከብራችሁ ወንድሞቼ ያላችሁ በጣም ወንጌል ብላችሁ የወንጌል ነገር ኮንሰርን አድርጓችሁ የመጣችሁ ወንድሞች አላችሁ። እየመጣችሁ ቴዎሎጂ ትምህርት ቤት ውስጥ የምታደርጉትን የእውቀት ጂምናስቲክ እዛው ትምህርት ቤት አስቀምጡት።
እና ኑ እዚህ ስትመጡ ወንጌል ማለት ላልዳኑ ሰዎች የመዳኛውን መንገድ አሳዩአቸው። መዳን በሌላ በማንም የለም እያላችሁ የመዳኛው መንገድ እርሱ የእግዚአብሔር ልጅ ኢየሱስ እንደሆነ አስተምሯቸው። ንጽጽር በጨለማ ውስጥ ካሉ ኦርቶዶክሳውያን ጋር ከነርሱ ጋር አድርጉ። እንዴ ቢኒ የስም አልጠራም፣ ስም ጠርቼ አላከብርም። ብራዘርዬ ቤቱ እንደዚህ ነገር እንትን አይልም። ቤቱ ስም የሚጠራው ያከበረውን ሰው ነው ማለት ቦታ የሰጠውን ሰው ብቻ ነው ስም የሚጠራው ቤቱ። የማንንም ሰው ዝም ብሎ እዛ ግባ ማይባል ሰው ተመተው ስም አይጠራም እዚህ ቤት። አንዳንዱ እዚህ ጋር መጥቶ ለኦርቶዶክስ በደንብ ላጨብጨብ ብሎ ሚል በነገራችን ላይ አንገቱ ከተከሻው ማይለይ የእንቁራሪት ቅርጽ ያለው ሁላ ነው መጥቶ እዚህ ቢያስቸግረው ባይ ወይ አም ሶሪ ትወይታ መጀመሪያ እዚህ ጋር መጥቶ ለኦርቶዶክስ ከማሽቃበጥ እንትን አይሻልም? ጂም ቤት ገብቶ አንገትን ከእንትን መለየቱ አይቀልም? የእውነቴን እምላችሁ የሆዳቸው መነረት፣ የእጃቸው ቅጥነት፣ የእግራቸው ቅጥነት ምናምን ነገር ካላቸው ተክለ ሰውነት ጋር ማይስማማ እኩል ማይሆን የእንቁራሪት ቅርጽ ያላቸው መጥቶ ዝም ብሎ ለኦርቶዶክስ እንደው ጭራ ከሚቆሉ ጂማቸውን ቢሰሩ ይሻላቸው ነበረ። የወንድ ቅርጽ ኖራቸው ነው የሚያነሱ። የእውነቴን ነው የምላችሁ እኔ የእውነቴን ነው የምላችሁ። እና ፕሊዝ በቃ ንኩት ከዚህ ግሎሪ እውነትን ነው። ኡበር እስኪጠራ ድረስ አየ። እሺ ጋፊ ቀብዳሙ ማለት ነገኝ ወቀዮ ሲኒፋ ዋየቱ ቤካ ከምጅርቱ ነገ ነጋማ ሰገሌኮ ደጋማ duraan dursatti eebbifama waaqayyo gooftaan sinaa eebbisu otuma arrabsamtanuu otuma dararamtamuu lubbuu baay'ee dukkana keessaa oolchaa jirtu gooftaan sinaa eebbisu seenus baadhu jala taa'ee yeroo baay'ee sinan dhaggeeffadha. Kana caala gooftaan ayyaana isaa siniif haa baay'isuu jabaadhadha. Kanan seeneef beekaa karaa keessan si barreesseen ture garuu fooloo waan naaf hin deebisneef si bira hin geenye natti fakkaata. Viidiyoo wayitiitu ture amantoota wangeelaa irratti viidiyoo hojjetame isa saniif deebii akka laata viidiyoo san keessanan si ergee tanan barbaade kanumaafan seene. Keessa na ergaa fooloos siifan deebisaa na ergi. Eshi fooloo na deebisii siifan ergaa jabaadhaa eebbifamaa dhugaa waaqayyo gooftaan isin haa eebbisu. Ati leebbifamu. ማን ነው አረፍ ሰበር ምን አደረግንና ነው? እሺ ትራንስሌት ልኛል አስነኝ አይ በውስጥ የሚላክ ቪዲዮ አለ ጀስ እዛ ጉዳይ ላይ ሐሳብ እንዲሰጥበትና ያንን ጉዳይ በተመለከተ ነው። ኤንድ ደግሞ ወንድሞቻችንን ባርካለች which በዚህ አገልግሎት ላይ ያገለግሉ ያሉ ወንድሞቻችንን እግዚአብሔር አምላክ ይባርካችሁ። እየተሰደባችሁ በትዕግስት ወንጌልን ያገለግላችሁ ስላላችሁ ስለበዛላችሁ ጸጋ እግዚአብሔር አምላክ ይባርካችሁ ነው ያለችው። እንግዲህ ሰመሪ አድርጌ ነገሩን ሳያቀርበው ማለት ነው። እሺ በነገራችን ላይ ኤዲዋን ካን ላይክ መግባት ይችላል። ማንም ሰው ገብቶ የሚያየውን ነገር የሚታዘበውን ነገር ማውራት ይችላል። በተለይ በወንድሞች ጉዳይ እነኛ ሰዎች አሁንም እያልናችሁ ነው። በተለይ እኔ ልንገራችሁ አይደለም አንዲት እህታችን ባለፈው በጣም ዲስሪስፔክት አድርጋ ነበረ። ካሎራ ምናምን ነገር ሲያወራ ነበር እሱን ጉዳይ የሆነ ቤት ገብተው ምናምን ነገር ያቺታችን የኛ ቤት ምናምን ብላ የምትለዋለች። ማን ነበር ስሟ? የሆነች ልጅ አለች። ማን ነበር ስሟ? የኛ ቤት ያለች የነጠላ ምናምን ያደረገች የለበሰች በሰራ ሴትዮ ግሎሪ ማን ነበረች? እሺ የሚያውቃት ሰው የለም? ነጠላ አድርጋ ምናምን ነገር የሚሰራው ሴት ልጅ ምን አልከኝ? ሜጋ
ነጠላ ምናምን ለብሳ የምትሰራው ሴትዮ ማን ነበረች? የኛ ቤት እያለች የኛ ቤት ጉድ እያለች ምናምን የምትሰራው ሰሞኑን ቶፒክ ያደረጓት የሆነ ቤት ተገፍታ ነው ምንድነው? እና ኦኬ ናርዲያ ያ አሁን ለምሳሌ በእሷ ላይ የተቤዠ በእሷ ላይ ለምሳሌ የራሳቸውን ገጽታ ለመገንባት የሞከሩ ድርዮች አሉ። የቲክታክ ላይ ድርዮች በነገራችን ላይ ቀደም እንዳልኳችሁ አንደኛው ቅርጽ አልባው ነው። ምንድነው የእንቁራሪት ቅርጽ ያለው ሰውዬ ነው። እኛ መምህሮቻችን እናከብራለን ብሎ ሚል ለመፈመስ ያልሰደበው ሰው የለም። ቤካን ሰደበ የለም። ኤሪሚን ሰደበ፣ ኤፍሬምን ሰደበ፣ ማነው ያንን ጀበና ሰደበ ያልሰደበው ሰው የለም። ዳኒን ሰደበ፣ ሜሎስን ሰደበ፣ ያልሰደበው ሰው የለም። በነገራችን ላይ በጣም ሰደበ። እኛ አንመልስለት ቢኮዝ ሂ ዳዝንት ዲዘርቭ አስ እኛን ዲዘርቭ አያደርግም አንመልስለት ምናምንና ኦርቶዶክሶችን አተንኩ እንዴት ገድላ የሐሰተኛ ነቢያት ተቃዋሚ መስሎ ማለት ነው። እዚህ ግባ ማይባል ሰው ማለት ነው። እኛ መምህሮቻችን ልናከብር ለማስ ነው። እኔ መጀመሪያ ማከብረው እህቴ ነው። አምሶሪ ስዌታት ሰውን ሁሉ አከብራለሁ። ቅድሚያ ግን የምሰጠው ሕያው ለሆነችው እህቴ ነው። በእምነት ለምትመስለኝ ነው። መጽሐፉ የሚለው ሐዋርያ ጳውሎስ በገላትያ ላይ በእምነት ለሚመስሏቸው ይበልጡኑ ቸርነት አድርጉላቸው ነው። ይበልጥ ቸርነት ማድርገው አምሶሪ በክርስቶስ አምና ለዳነችው ክርስቲያን እህቴ እንጂ ለወንድሜ እንጂ ለሳምበዲ መምህር የሚል ስምና ማድረግ የያዘ ለሞት አይደለም፣ ለሞተ ሰው አይደለም፣ ሙት አለሆነ ሰው አይደለም በነገራችን ላይ እና እሷን በመሳደብ በኦርቶዶክሳውያን ለመወደድ እሷን በመሳደብ እሷን በማሰጣት ኦርቶዶክሳውያን ወይኔ ለኛ እኮ ጥብቅና ቆመ እንትናዬ እኮ እንዲሉ የሆነ ቺፕ ነገር ለመሰብሰብ እሷን እንደ መጫወቻ ካርድ ሲጠቀሟት ምናምናቼ ምን ያህል የወረዱ ሰዎች እንደሆኑ ብላ ነው እንትን ያልኩት። አንድ ነገር እኮ ወንድሞቼ ናቶቼ እኛ ክርስቲያን ወንድምና እህትማማቾች በአንድ የእግዚአብሔር ፋሚሊ ተብለ በተጠራ መካከል ላይ አለመግባባት ቢኖርም በሌሎች ባልዳኑት ዘንድ ግን ስንገናኝ ሁላችንም አንድ ነን። በቃ አለቀ። ሁላችንም አንድ ነን። ከማንም የተሻለ ቦታ፣ ከማንም የተሻለ ክብር፣ ከማንም የተሻለ ነገር ነው ልንስጣጥ የሚገባው ብዬ ነው። ከማንም ይልቅ ማለት ነው። እና እሷን በማስጣጣት የራሳቸውን ፕሮፋይል ቢል ለማድረግ ይሞክሩ። አረ ዳር ያዙ በእናታችሁ። ልጅቷ የምትለው ነገር በጣም ትክክል ነው። 100% መስማማ ጉዳይ ነው ማለት አዎ የኛ ቤት እኛም እኮ ኦርቶዶክሳውያን ነበር። አዎ እስቲል እኛ ቤት እንላለን። ለምን ከተባለ እስቲል የኛ ምንድነው አክስት አጎት ምናምን ፋሚሊ ኦርቶዶክሳውያን ናቸው። ስለዚህ እዛ ቤት ያለውን ጉድ አውቀው እንዲወጡ እንፈልጋለን። ወንጌል ለምንነግራቸው ማለት ነው። ወንጌል ለምንነግራቸው ሰው የስ የኛ ቤት ጉድ እንዴ እና እሷ ላይ ተከሻ ላይ ቆማችሁ እሷ አጣችሁ ምናምን ነገር በኦርቶዶክሳውያን ለመወደስ እንደው ለመመስገን የፈለጋችሁ ዳር ያዙ እባክህ። አልተሳካ። ተሳደበ አልፈምስ ያለች ነፍሳሉ። እኔ በወንድሞች ተከሻ ላይ ሆኖ ወንድሞችን አበሻቅጠው እህቶችን አበሻቅጠው ምናምን ነገር በኦርቶዶክሳውያን ዘንድ ሄዶ ኦርቶዶክስ ወይኔ ከሌ ምናምን ተብሎ ለመባል እንደዚህ የሚያደርጉ ሰዎች እንዴት እንደምንቃቸው በነገራችን ላይ እንዴት እንደምንቃቸው በጣም ነው የምንቃቸው እኔ። እና ኦርቶዶክስ ትክክል ነው ትክክልና ድኑ አሉ ብላችሁ የምታምኑ እናንተ ንኩት ወይዬ